አንዳንድ ጊዜ ጾም ስትይዙ እኮ ስትጠይቁ ወላጆች ልጆች ላይ ያለ ነገር ማየት አለባችሁ መታየት አለበት አክፍሎት ዝም ብሎ አይደለም ጸሎት ስግደት ዝም ብሎ አይደለም ልጆች ስናሳድግ እንደ ወላጅ ስናሳድግ እናትም አባትም እንድንሆን የፈቀደ አምላክ የልጆቻችንን የወደፊትም ነገር ቀድሞ ያሳያል ጾም የሚጠቅመውም አንዱ የወደፊትን ነገር እንድናይበት ነው ቀድመን የምንዘጋጅበትና የምንስተካከልበትን ነገር ይመራል እኔ ከዚህ ቀደመን ብያለሁ አንዳንድ ልጆች መሃን እንደሆኑ ትናገራለች የማይወልዱ ዘር የማይተኩ አሉ ለምን ሲባል ይሄ የተደረገ ነገር ነው ሴራ ነው ባለፈው እንደው ምስል ቀረጻ ላይ ትንሽ ተናግሬ ነበር የተናገርኩት ምንድነው በዚህ በክትባት ዙሪያ በጣም አጥብቃ ስለምትናገረኝ ነው እኔም በክትባት ዙሪያ በጣም የምናገረው ለህዝቡ ማለት ነው ዝም ብዬ በራሴ ተነስቼ አይደለም ማወራችሁና ምግቡን በራሱ ምን ያህል ልጆችን ከልጅነታቸው ጀምሮ ምርምር ነው የሚያረጉባቸው ሌላ ነገር የለም አንዳንድ ጊዜ እንደው ምን ይመስለኛል መሰላችሁ ትምህርት ቤት ራሱ ላብራቶሪ ይመስለኛል ላብራቶሪ አድርጌም አስበዋለሁ ልጆችን በተለያየ ነገር የሚፈትሹበትና መጀመሪያም ሲታቀድ አንድ ልጅ ምን ጸጋ አለው ምን ስጦታ አለው ምን ማድረግ ይችላል እግዚአብሔር ትውልድን ሲያመጣ እያንዳንዱን የሰጠው ጸጋና ስጦታ ስላለ እነሱም ቀድመው ይሄንን ስለሚያውቁት ትምህርት ቤትን እንደ ላብራቶሪ ነው እኔ የማየው ማለት ነው እኔ ተማሪያም እንደ ላብራቶሪ ነው የማየው ልጁን እንዴት አድርጎ እንደሚይዝ ቤተሰቡ በምን አስተዳደግ ልጁን ያሳድጋል የሚል ቡድን ነው የሚያስተምረው እንጂ የኔን ልጅ እዚህ ይዤ አገር ማያቅበት እየሄድኩኝ እየላኩት አይደለም የነዛን ባህሪ አላቅ ቤተሰብን እዛ ጋር ያለ ቤተሰብ ልጆቻቸውን እንዴት እንደሚያሳድጉ አናውቅ እናንተ ደግሞ እንዴት እንደምታሳድጉ እነዛ ያውቁ ልጆቻችንን ስናስተምር የምንተዋወቅ ህብረተሰብ መሆን አለብን እንደዛ ነበር በፊት እንደዛ ነበር አካባቢው ላይ ካጠናከሩት በኋላ ከልጅነቱ ጀምሮ ካጠናከሩት በኋላ የሆነ እድሜ ላይ ከደረሰ በኋላ ይለቀቃል ወደ ዓለም ይወጣል ማስተማርም ያለበትን እንጂ እዚህ አካባቢ አሁን ምንማ ብዙ ጊዜ ወላጆች እኔም ስናስተምር ልጆቻችንን አይደል ትምህርት ቤት ሲማሩ ወላጆቻቸው ማን እንደሆነ የምናውቀው ነገር የለም እንኳን እሱን መምህራኖቹ እነማን እንደሆኑ አናውቅም በማስታወቂያ ብቻ ይሄ ትምህርት ቤት ቆንጆ ነው እየተባለ ልጆቻችንን ስንት ዋጋ የከፈልንባቸው ልጆቻችንን በጣም ውድ ነው በጣም ታዋቂ ትምህርት ቤት ነው እከሌ መምህር ነው እዛ ያለው እየተባለ ልጆቻችንን እሳት ውስጥ ነው የወረወርነው ይሄ ዓለም ጥግ ድረስ ማወቅ ያለበት ነገር ማለት ነው ይሄ ስልጣኔ የሚባለው ነገር ያመጣው ማለት ነው እግዚአብሔር በትዳር መሃል የሰጣችሁን ፍሬ የወደፊታቸውን በጾም በጸሎት በስግደት እግዚአብሔር የነዚህ ልጆች እጣፋንታ ያሳያችኋል የተባልነው ማለት ነው ለእናንተም ለኔም ለእናንተም ያሳየናል ያ ነገር ግን ተዘግቷል ለምን መንፈሳዊነት እንዲረሳ ተደርጓል አዎ ዓለም ብዙ ነገር እያሳየችን ነው እውነትም ግን የእግዚአብሔርን ነገር ደግሞ እያስቀደምን መሄድ ግድ ይለን ነበር እንደ መንፈሳዊነት ማለት ነው ያ የለም ለዚህ ነው ልጆቻችንን መሃን ያደረጉት በክትባቱም ሌላውን ተውትና በጣም ባለፈው ያንስቻለሁ ይሄን ነገር ሰምታችሁኛል እናት ስትወልድ እየተደረገ ያለው ነገር በውጪ ኢትዮጵያ ውስጥ የሚደረገው ነገር ነው ኢትዮጵያ ውስጥ የሚደረገው ነገር
አንዳንድ ጤና ጣቢያ ላይ ማለት ነው። እናት ስትወልድ ዳግመኛ ማህፀኗ እንዳይዝ እየተደረገ ሁሉ ነው የሚደረገው። አንድ እናት ሆስፒታል ላይ እናዋልድሽ ከተባለች ትልቁ ሊመረጥ የሚገባ በውጭ ዓለም አሁን በውጭ ዓለም በተፈጥሮ እንድንወልድ ነው የምንበረታታው። የሚገርም እኮ ነው። እዚህስ ቢባል ቶሎ ሆድ ተቆርጦ እንዲወጣ ነው ልጅ የሚፈልግ። ሌላውስ ሲባል ለምን በምጥ አትወልዱም ሲባል በምጥ የሚባል ነገር የለም። በምላጭ ማህፀናቸውን በመሃል በምላጭ ቀደው ነው ልጁን የሚያዋልዱት። ይሄ ዛሬ የታቀደ ነገር አይደለም፣ መጀመሪያ የታቀደ ነገር ነው። እንደዚህ ሴት አንድ ነርስ በምላጭ ቀዳ የምታዋልድ ከሆነ ዜሮ ናት፣ በሙያ ዜሮ ናት። ወይም ተልኮ አላት። ለምን የወሊድ መቆጣጠሪያውን አልፎ የተወለደ ልጅ ነው ይሄ ልጅ። ብዙ ጊዜ እንደዛ ነው። ተመራምረዋል አልኳችሁ እኮ እኛ ትምህርት ቤትን እንደ ላብራቶሪ ነው እኔ የማየው አልኳችሁ። ወደፊት ደግሞ በጣም ብዙ ነገር እንሰማለን። ለምን ትምህርት ቤት ታሰበ የሚለውን ከነጮቹ ዓለም ይነግሩናል። በነጮቹም ዓለም እንደዚህ ነገር የሚቃወሙ በጣም ብዙዎች አሉ። በምላጭ ቀደው ነው የሚያዋልዱት። ያ ደግሞ የተፈጥሮ ማዋለድ መባል አይችልም እንዴ! እናቶች የት ሄዱ? አንድ ልጅ ሲወለድ ምጥ አለ፣ የታወቀ እኮ ነው። በምጥ ሰዓት በፊት ሲወልዱ 9 10 የሚወልዱ እናቶች እኮ ነበሩ። አሁን አንድ ለመውለድ እናት አረ እኔ ምጥ ምን አስጨናነቀኝ፣ አረ እኔ አልፈልግም እንዲቀደህ ምጥ ፈልገው ደግሞ ሲሄዱ በምጥ መውለድ በተፈጥሮ ደግሞ መውለድ ሲፈልጉ በምላጭ ቀደው ነው የሚያስወልዷቸው። ብዙን ሆኗል። እንደዚህ ኢትዮጵያ ውስጥ እንደዚህ በስቷል ከሚገባው በላይ። በውጭ ዓለም እንደዚህ ነገር አይበረታታም። አይገርምም? በጣም እኮ ነው የሚገርመው ማለት ነው። አይበረታታም። ዛሬ እዚህው ሀገር ላይ ቁጭ ብለው ምቀኝነት፣ ገንዘብ ብቻ ነው የሚቆጥሩት። ነገ ይቺ ነገር ተወቅሳቸዋለች፣ ትመጣለች በየቤታቸው። አዋላጆች ደግሞ ተራ አላቸው፣ ይመጣላቸዋል። ሁሉም ጊዜ አለው አይደለ? እነሱም ይመጣላቸዋል። እናት ያንን 9 ወር ሙሉ ስትሸከም ብዙ ውጣ ውረድ ኖሮባት ነው። በተለይ በአሁን ሰዓትማ የኑሮ ውድነት አይደለ? በቤት እንዳይወለድ ሲከላከሉበት የነበረ አይ በቤት ውስጥ መውለድ ብዙ ሞት ይበዛል፣ ሆስፒታል ብዙ ሞት ይበዛል። ሆስፒታል ላይ ለምንድን ነው የሚዋሸው? ቁጥር ጨምሯል። ለምንድን ነው የሚደበቀው? ይሄ እውነት መውጣት አለበት። በዚች ጾም ይሄ ማህበር ይሄንን ወጥሮ ሚስጥሩ መውጣት አለበት። ብዙ ህፃናት ይሞታሉ ሲወለዱ። በቤት ውስጥ አይሞቱም አላልንም። ከዛ ሆስፒታል እንዲመጡ ተደረገ። ሰው እዚህ ብትወልጂ ይሻልሻል ተብሎ እዛ ትሄዳለች። ከዛ በኋላ ለእናት ሳይነገር ክትባት ሁሉ ይሰጣል ሳይነገር። ልጄ ከተከተበ እኔ ማወቅ አለብኝ። ልጄ መርፌ ከተወጋ እኔ ማወቅ አለብኝ። ፍቃድ መኖሬ መጠየቅ አለብኝ። ለምንድን ነው በምላጭ የሚቀዱት ሲባል አንድ ሙያ የላቸው። አንዱ ይሄ ነው። 2 ተልኮ አላቸው። ያ ማህፀን ቀጣይ እንዳይዝ መደረግ አለበት። ይሄንም የምታደርጊ የሕክምና ባለሙያ ተብለሽ የተቀመጥሽ ይመጣልሻል። ሰዓቱን ጠብቆ ጣቱን የሚቀስርብሽ ይበዛል። የሚያለቅሱም እናቶች ስላሉ ነው የምናገረው ማለት ነው።
አንድ ሰው በተፈጥሮ ከወለደ ማህፀኑ ስንጥቅ ቢኖር በራሱ 3 ቀን በ3 ቀን ውስጥ ይዘጋል። በምላጭ የሚቀዱበት ምክንያት በምላጭ ቀደው ይሰፉታል። ሲሰፉ ደግሞ ትክክል አይመጣላቸውም። እንኳን ማህፀን ውስጥ ይሄንን እንኳን በትክክል መስፋት አይችሉም። ይዛነፍባቸዋል። ያ ደግሞ እድሜ እየጨመረ ሲመጣ የዛኔ ነው ህመም እያመጣ የሚሄደው። ይሄ ሁሉ ተልእኮ አላቸው። የሰው ልጆችን ማበላሸት፣ ከጥቅም ውጪ ማድረግ፣ ጥናት ተደርጎበት ትልቅ እቅድ ተካሂዶበት ለወደፊትም ምን የሚለውን ነገር እያስኬዱበት ነው። ማን? የእግዚአብሔርን ህዝብ ማድቀቅ፣ በመንፈሳዊ ህይወት የሌለውን መጨረስ፣ ተስፋ ማስቆረጥ። ጸሎት የሚጠቅምህ ለዚህ ነው። አክፍሎት የሚጠቅመው ለዚህ ነው። ስግደት የሚጠቅመው ለዚህ ነው። ግን እነዚህን 3 ነገር እያደረክ የሰው ልጅ ይሄን ነገር እያደረግን ቅናት፣ ሐሜት፣ ውሸት፣ ሌብነት ካለ ግን ባይጾም ባይከፈል ይመረጣል ማለት ነው። ሌላ ቅስፈት ነው። ለነሱ የተመቸ ነው የሚሆንለት። ዘኢትዮጵያ